ወይም ደግሞ እንደዛ የሚል አስተምሮ የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሀሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ የሶስት ሶስተኛ የተባሉት ይላል there are three gods አሉና God son father and wife ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይሄ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኡሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸዋል። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። ሶ የትሪኒቲ ጽንሰ ሐሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘዌ ይሄ በኦተንቲክ በሆኑ ሐዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኡሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት አንድ አካልነት በአካል ነው እያልኩ ያሉት ኦኬ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝ ነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው ኦኬ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃ በደንብ አስተውሉ። ሱናን ኢብን ማጃ ሱራ 37:81 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል
ማስረጃ መክፈት ያስፈልገኛል። ሱናን ኢብን ማጃ 3781 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሣኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you resty during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላችኋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብለው ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ትታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይ ዘ ወይ ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደለም፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘው ምንም ሊነካ አልቻለም። ወንድማችን ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሬ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሬ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንክ ዩ። እሺ አሁን እንደዚህ ነው የሚሆነው የመጨረሻ